በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እናምናለን። የዓርብ ሰይፈ ሥላሴ። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅና ያዕቆብ አምላክ ሆይ በዚህች ዕለትና በዚህች ሌሊት ተስፋ የምትሆነኝን ነገር ግለጽልኝ። ክፉን ሁሉ ከኔ ያስወግድና አንተ ጋር የሚገኝ ቸርነትና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርገኝ። ነገር ግን ሁልጊዜ አመሰግንህ ዘንድ በፊትህ እንድቆም አድርገኝ እንጂ። አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትህን ከኔ አታርቅ፣ በትእዛዝህ ጎዳና ምራኝ። አቤቱ ወዳጅ አብርሃምን ባለሟልህ ይስሐቅን ያከበርከው ያዕቆብንም እንደባረካቸው እኔንም ባርከኝ አክብረኝም። ኃይልና ማሸነፍን ጽናትንም ስጠኝ። አቤቱ ቸርነትህን ለግሰኝ። አቤቱ የቀድሞውና የአሁኑን የኔ የባሪያን ኃጢአት በቸርነትህና በይቅርታ ይቅር በለኝ። አሁንም በጠላቶቼ ላይ ኃይልና ማሸነፍን አቀናጀኝ። ሰይጣናትና ጋንንታትን ሁሉ ከኔ ያርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ፣ ይቅር በለኝ። ስማኝ፣ በአንተ ታማጽኛለሁ። አደራ ተቀብያለሁ፣ አንተን ታምኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ በቸርነትህና በይቅርታ ከችግርና ከፈተና አድነኝ። በክፎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በክንፈ ረድኤትህ ጥላ ሰውረኝ። አቤቱ የእናቴና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምር ነህና የምታውቅ በጠቅላላው ሁሉም ማድረግ የሚቻልህ ነህና ለአንተ ክብርና ምስጋና ይገባል ለዘላለሙ አሚን። የሥላሴን ጌትነታቸውን ክብር መናገር የሚችል ምን አንደበት ምንስ ከናፍር ነው? የሥላሴን ምስጢር ማወቅ ወይም መተርጎም የሚችል ምን ልቦና ነው? ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ ቅድስና ውኃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ በማይናወጽ ሃይማኖት መሠረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ጽኑ የንጽሕና ትጥቅ ናቸው። ለዚህ ለሥላሴ መለኮትነት መንበርከክ እሰግዳለሁ። በዚህ የሥላሴ ስም እጠጋለሁ አመልካለሁም። በወርቅ በሥላሴ እነሳለሁ። ለመውደቅም ብፍገመገም ሥላሴ ደግፉኛል። ብራብ በሥላሴ እጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ በለጽጋለሁ፣ ብራቆት በሥላሴ ቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ ድናለሁ፣ በቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ። ሐዘን ቢያገኘኝ በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ። ብሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ የአንጻረ ገጽታ ማማተቢያ ናቸው። ሥላሴ የዓይኖቼ ብርሃን ናቸው። ሥላሴ የጆሮዬ መስሚያ
ሥላሴ የጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ ከናፍሬን ያነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የነፍስና የሥጋ ጌጥ ወይም ሽልማት ናቸው። በምድርም በሰማይም ያለ ሥላሴ ማጌጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኀጢአት ንፋስ ቢያጠወልገኝም በሥላሴ ለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከለላለሁ። ባለጋሮቼ በእኔ ላይ ተንኰል ቢያሴሩ አልፈራቸውም። የሥላሴ መለኮት ከእኔ ጋር ነውና፣ ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርግናዬ ዘመን ምርኩዝ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ የሕይወቴ እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንድ ነው። ሥላሴ የደረቴ ጌጥ ነው። ሥላሴ የአንገቴ ማኅተም ነው። ሥላሴ ከድካሜ ያጸናኛል። ሥላሴ ኃይልና መጠጊያዬ ነው። ሥላሴ መጠጊያዬ ቦታዬ ነው። ሥላሴ መታመኛዬ ነው። ከእናቴ ማፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወረታ ከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። ለልቦናዬ ብርክ ለሥላሴ ምስጋና ይገባል። በሥላሴ ፊት ልመኔን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያዋን ምድር የመሄድበት ጎዳና ያመለክተኛል። ዕድሌን አንተ ትወስናለህ እያልኩ ሥላሴንም ማለደዋለሁ። ሥላሴ ተመልከተኝ፣ ቸልም አትበለኝ፣ ምኞቴንም አታርቅብኝ። ሥላሴ ለእኔ ለባሪያ ዘወትር የልመኔን ዋጋ ስጠኝ። ሥላሴ ከደስታ ምንጭ አጠጣኝ። ሥላሴ በይቅርታ ወይን አለምልመኝ አርካኝም። ሥላሴ በጽድቅ ቅባት አውዛኝ። ሥላሴ እኔ ባሪያን ከኀጢአት አንጻኝ እጠበኝም። በሥላሴ እታመናለሁ፣ በሦስትነትም እመካለሁ። ቅድስት የምትሆን ሦስትነት ይቅር ትላቸው እምራቸው ዘንድ የአባቴን የእናቴን የወንድሞቼና የእህቶቼን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔ ባሪያህን በሰላምና በጤንነት ታኖረኝ ዘንድ እማጸንሃለሁ። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጓን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያው በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮን ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ላደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውኃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑ የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤል አፍራሰ መንግሥቱን ላደረገ ለእግዚአብሔር ምስጋና ይገባል።
መልእክተኞቹም በይቅርታ ደመና ለለካ ለእግዚአብሔር ምስጋና ይገባል። ሰረገላውን የእሳት የንፋስ ባህሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድርን ለሚያናውጣት ለእግዚአብሔር ምስጋና ይገባል። ሲያሻው ምድርን ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጽፍጽፍ በበረድ ለሠራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሦስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግሥቱን መንግሥት ላልቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበት ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት የማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅ ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቦናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በሱ ዘንድ አድሎ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዘ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን የሚያነጻ ለእግዚአብሔር ምስጋና ይገባል። ርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳም ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽን ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚፍገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስመተኞችን መርዝ የሚያረክስ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችን ስህተታቸውን እንዲያርሙ ለሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዲዳዎች እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮች ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል። ክፎችን የሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። ርሁባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን የእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያን ዕድሜ የሚያረዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን የሚያገርም ለእግዚአብሔር ምስጋና ይገባል። ድሃ አደጎችን የሚያሳድግ ለእግዚአብሔር ምስጋና ይገባል።
ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዢ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ የማይደምን ወይም የማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ የማይለወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡኝ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩን ለማይል ለእግዚአብሔር ምስጋና ይገባል። እርሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። እሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ ለሆነ ለእግዚአብሔር ምስጋና ይገባል። ምክሩ ለሚጠበብ ለእግዚአብሔር ምስጋና ይገባል። ምክሩና ምስጢሩን ሰውና መልአክ ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በሥራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይችልና ተነግሮ ለማይፈጸም እግዚአብሔር ምስጋና ይገባል። ቃሉ እውነት ነው፣ ነገሩም የታመነ ነውና። ለዚህ ለሥላሴ መለኮት በሰማይና በምድር በባሕርና በቀላያት ሁሉ ምስጋና ይገባል። ለፍጥረታት ሁሉ ቸርነትና ይቅርታ ያደርጋልና ይቅርታቸው ሀብተ ረድኤታቸው በወዳጆቻቸው ሕዝበ ክርስቲያኑ ላይ ለዘላለሙ ይኑር አሜን። የቅድስት ሥላሴ ተአምር። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው ሕዝበ ክርስቲያኑ ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይሄ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባሕር መስጠምና መርዘኛ ከሆነ ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ከአተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንን ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ የባሕሩ ማዕበል ጸጥ አላላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከአገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባሕር ሳያሰምጣችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞስ እንዴት ሳያገኛችሁ ቀረ አላቸው። እነዚህ ነጋዴዎችም በእምነታችን መሠረት በብዙ ወርቅ የሥላሴን መርከብ ተከራየን፣ የሥላሴን ብፅዓት አደረግን። ወደ አገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ አገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አነርሳ። በማናውቀው አገር ብዙ ወርቅና ብር አትርፈናል፣ ብፅዓታችን ወይም ስዕለታችን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችን ገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነሱ ግን እኛ አንድ ብር እንኳን አንሰጥም፣ አንተ ግን ከፈለግክ ስጥ፣ ለራስህ አንተ ራስህ ወቅ፣
እኛ ነገርን አንሰማም፣ እንዳንተ የዓለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆን? ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ። በዚህ ጊዜ ከንፋሱ ኃይል የተነሳ መርከቡ ተናወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህ ታማኝ ነጋዴ ግን ሥላሴ ከባህር ውስጥ አውጥተው ከባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግን አሉት። እንግዲህ ያንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውላሉት። እንግዲህ አንተ ወደ ምድር አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴውም እናንተ የአገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል አላቸው። እነሱም እኛ ዓለምን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንን ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎች በከንቱ እንደጠፉና እሱ ግን ሥላሴዎች በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገውን ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩና ወርቁም ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸው ሀብተ ረድኤታቸው ከወዳጆቻቸው ሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሚን።